ሰላም ሰላም ውድ የዩቲዩብ ቤተሰቦች ጓደኞቻችን በሙሉ እንደምን አላችሁልን? ሰላም ቆያችሁ? እንኳን በደህና መጣችሁ። የምሳሌ ድራማን ነው በዚህ ቪዲዮ የማጋራችሁ። እስከ ቪዲዮ ማብቂያ አብራችሁን እንድትቆዩ ጋበዝኩ። ሞገስ የሚወዳት የልጅነት ፍቅረኛውን ሉላን ከተወሰደችበት ጀምሮ እንግዲህ በጥልቅ ሐዘን ውስጥ ነው። ብቻውንም በመቆዘም በጣም ከባድ ጊዜን እያሳለፈ ነው። እንደገና እንደው ባትመጣ እንደ በፊቱ በብቸኝነት ቢቆይ ይሻለው ነበር። ምክንያቱም እንደ አዲስ ተቀራርበው ለአጭር ጊዜም ቢሆን ጥሩ ቆይታ አብረው እያሳለፉ ገና ደስታቸውን አጣጥመው ገና ሳይጨርሱ ደስታቸው ባጭሩ ተቀጭቷል። ከዚህም የተነሳ እንግዲህ ሞገስ በጣም አዝኗል፣ ልቡ ተሰብሯል። ከሉላ ጋር በአጭር ጊዜ ቆይታም ቢሆን ቃል የገባላትን ድጋሜ ለዝና አሳልፎ ላይሰጣት ቃል የገባላትን ሁሉ እያስታወሰ በአይምሮ እየመጣ እንግዲህ ጸጸት ሆኖበታል። ደውሎ ሉላን ለማግኘት ሞክሮ ነበር፣ ስልኳም አልሰራለትም። ምን ሆነች ሲል ይበልጥ ስጋት ሆኖበታል። ሉላ ግን ሳትፈልገው ወደ ቀድሞ ህይወቷ ተገዳ ተመልሳ እንግዲህ ደስታዋ ከሷ ርቆ በመቆዘም በጭንቀት ውስጥ ሳትወድ በግድ ትኖራለች። እንደሷ ፍላጎትና ሀሳብ ቢሆን ራስንም ማጥፋት እንደው ኃጢአት ባይሆን ራሷን ባጠፋች ነበር። ነገር ግን ኃጢአት ስለሆነ ያን ጠንቅቃ ስለምታውቅ እንዲሁም ደግሞ ዝናን ራስ ግደለኝ እንደው ከዚህ ህይወትስ ገላግለኝ እያለች ስትል እንግዲህ በሱ ቤት ዝና በዚህ አምባገነንነቱ ጨቁኖ ያኖራት እንደ ልቧ እንድትወጣና እንድትገባ እንኳን ሳይፈቅድ በዚህ ህይወት እያኖራት መልሶ ደግሞ ከዚህ ህይወት በላይ ምን ፈለግሽ? ምን አሳነስኩብሽ? እያለ ሲናገር ተደምጦ ነበር። ማህሌት ዝናን አቻኩላ ጠርታ አግኝታው ብሩክ ቤቱን ሊሸጥ እንደሆነ ምሳሌም ልጁ ልትታከም እንደሆነ ከዛ በኋላ እኔ ምንም አይቀርልኝም በቃ ባዶዬን መቅረቴ ነው ስትል አንገብግባ አበክራ እየነገረችው ነበር። ዝና ግን የሰነፍ ቃል አትናገሪ፣ እንደዚህም ብለሽ አትጠይቂኝ፣ ከዚህ በኋላ ራስሽ የሚገባውን ነገር አድርጊ፣ እጅግር አለሽ፣ እኔን አትጠብቂ። እኔ በብዙ ኃላፊነት ውስጥ ያለው በቢዚነት ጊዜን የማሳልፍ ሰው ነኝና ቃሌን ደግሞ አላጠፍኩም። ሲጀመር እንደዚህ አላልኩሽም ብሎ እንግዲህ ቃሉን አጥፏል። ሲጀመር ቃል ገብቶላት ነበር፣ አስመልስልሻለሁ፣ መልሼ ንብረቱ ያንቺ እንዲሆን አደርጋለሁ፣ በእኔ ይሁንብሽ ብሎ ነበር። አሁን ግን መልሶ ደግሞ እንግዲህ ሉላን ካገኘ በኋላ ዘና ኮራ እያለባት እንደ ልቡ ሲነግራት ሲመልስላት ነበር። ማህሌት ግን ያላትን ጥበብ ተጠቅማ በቃ ጉልበትሽ ናት ወይ? ለዚህ ነው ወይ የፎከርከው? እንዴት እንደዚህ ታደርጋለህ? እንዴትስ ደግሞ ንብረቱ ተሽጦ ልጁ ትታከማለች? ይሄ ነው ወይ እቅዳችን? አንተ በቃ ተበለጥክ፣ ተሸነፍክ ማለት ነው እያለች እንግዲህ ልትገፋፋው ብዙ ቃላት ስትደረደር ነበር። እሱ ግን ከሀሳቡ ፍንክች ሳይል የኔ ታርጌት ንብረት ቁሳቁስ ምናምን ላይ ሳይሆን እነሱ ላይ ነው ታርጌቴ፣ እነሱ ላይ ነው ፎከስ ማደርገው፣ እነሱን ከዚህ ዓለም ማስወገድ ነው የኔ አጀንዳ፣ ስለ ንብረት ገለመሌ አይመለከተኝም ሲል ጭራሽ አቅልሎ ሲናገር ነበር። እንዲሁም የማህሌት ሀሳብና ፍላጎቷ ራሱ ቀላል የቀለለ እንደሆነ አውርዶ ሲያጣጥልባትም ነበር። ብሩክ የልቡ ሀሳብ ምኞት መሻቱ ሁሉ ተሳክቶ ቤቱን ንብረቱን የሚገዛ ሰው ሁነኛ ሰው አግኝቶ በዛም እንግዲህ ተነጋግሮ ተስማምቶ ተፈራርመው እንግዲህ ወደ ርክክብ በመሄዱ ያንንም በእጁ በማስገባቱ እጅጉን ተደስቷል። ዝና ግን በአቋራጭ ሌላ ገዢ ሰዎችን አዘጋጅቶ እነሱ ደግሞ ልንገዛ ነው በሚል ነገሮችን እንዲያዘገዩና እንዲያበላሹ ከዛ ወደ ራሱ እቅድ ነገሩን ሊያስገባ ፈልጎ እንደዛ አመቻችቶ ነበር። ነገር ግን አልተሳካለትም። የልቡን የሰማው አምላክ እንግዲህ የብሩክን የልቡን ጭንቀት የተመለከተ አምላክ ረድቶት እንግዲህ ንብረቱን እንደሚፈልገው
ለሁነኛ ሰው ሸጧል ማለት ነው። በዚህም እጅግ በጣም ደስ ብሎታል። በቃ ልጄም ልትታከም ነው ሲል እጅግ በደስታ ተሞልቶ እጅግ ያናደደችውን ያቆሰለችውን በህይወት ዘመኗ ሁሉ በቆይታ ከሱ ጋር ባላት ጊዜ በብዙ የተበቀለችውን ማህሌትን እንግዲህ ነግሯት ደውሎ ነግሯት ቁርጡን እንድታውቅና እንድትቃጠል ለማድረግ እንግዲህ አስቦ ደውሎላት ነበር። እሷ ግን በፊናዋ ከእህቷ ጋር ከኤፍራታ ጋር ሆና ዝና ያላትን ነገር ሰምታ እውነት መስሏትም በዛ ተጽናንታ ተኮፍሳ ጢባሯን እንደ ልማዷ እየነፋች ስልኩንም አላነሳለትም። እንደ ልማዱ ሊያለቃቅስ ነው፣ እግሬ ላይ ሊወድቅ ሊለምነኝ ነው እያለች ስትቀባጥር ደግሞ እንግዲህ ደጋግሞ ሲደውል ብሩክ ኤፍራታም አንሺና ሲለማመጥሽ እስቲ እንስማው የሱ ልመና እና ለቅሶ ያስደስተናል በሚል እንግዲህ ተንቀባረው ስልኩን ስታነሳ ብሩክም እንግዲህ ለማስመሰል ብሎ ያደረገው ነገር በጣም ዘና የሚያደርግ ነው። እሷን እንግዲህ እንደመለመን ብሎ አንዳንድ ቃላቶችን ሲጠይቃት እሷም እንደ ልማዷ መንቀባረሯን ጢባሯን መንፋት ስትቀጥል ብሩክ ግን ንብረቱን ለሁነኛ ሰው እንደሸጠና ብሩን አጠቃላይ ያለውን ነገር ሁሉ በእጁ እንዳስገባ እሷና ዝና ግን በጎን ሊያደርጉት ያሰቡት ሴራቸው እንዳልተሳካ ሲነግራት እጅጉን ደንግጣ ባለችበት በድን ሆና ቀርታ ነበር። ምትይዘው ምጨብጠው አታ ምትናገረው ሁሉ ጠፍቷት ትንፋሽ ሁሉ ከሷ ርቆ ለደቂቃዎች ባለችበት ደርቃ ቀርታ ነበር። እህቷም ኤፍራታ በሁኔታዋ ተደናግጣ እህቴ ምን ሆነች ስትል እንደዛ ስትክባት ስታሞግሳት የነበረችው መልሳ ደግሞ እሷም አብራት ተደናግጣ ውሃ ሁሉ ፊቷ ላይ ስትከልስባት ነበር። ከዛ ደግሞ ማህሌት እንደ መንቃት ብላ ተመልሳም እንደገና ወሰድ እያደረጋት ጠሽሻ ነበር። እንግዲህ ይህንን መርዶ ለሷ መርዶ ለብሩክ ግን ደስታ የሆነ ነገር ስትሰማ ቅድስትና ምሳሌ በቤት ሆነው እየተጨዋወቱ ስለ ኳስም ስለ በረኛ አንዳንድ ነገሮችን እያወሩ በንግግራቸው መሀል ሁሉ ቅድስት ለምሳሌ የሚረባትን ምክርም እየመከረቻት እያጫወተቻትም ጥሩ ክትትል እያደረገቻት ትሪት እያደረገቻት በዛ መሀል እንግዲህ ኳስ እየተቀባበሉ እየተጨዋወቱ እያለ ቅድስት ያው ያንን ኳስ ስትወረውር ግንባሯን የምሳሌን መቶ ግንባር ምንድነው ምሳሌ ተዘርራ ነበር፣ ወድቃም ነበር። በዛው በወደቀችበትም እንግዲህ ፌንት ሰርታ ለረጅም ደቂቃዎች ወድቃ ቀርታ ነበር። ይህንን የተመለከተችው ቅድስትም በኃይል ተደናግጣ ምትይዘው ምጨብጠው ሁሉ አታ እንግዲህ ማንን ትጥራ ማን ያግዛት ማንስ ብሩክ ጋር ይደውል ስልኳ ሁሉ ምንድነው እጇ ስልክ ለመደወል ሁሉ እስኪያቅታት ድረስ ነበር በጣም ከፍተኛ ድንጋጤ። ምክንያቱም ያላሰበችው ነገር ነው። እየተጫወቱ እንግዲህ ያ ኳስ መቷት ነው እንትን ያላት። ያው ከዛም በኋላ ለብሩክም ስትደውልለት ብሩክም ስልኩን ዘግቶ ነበር። አንዳንድ ነገሮች እየደወሉበት አንዳንድ ሰዎች ምቀኞችም እንደ ማህሌት ያሉ እየደዋወሉ ጉዳዩን እስኪያስፈጽም ድረስ እንዳያጨነግፉበት ሲል ስልኩንም ዘግቶ ነበር። ከዛ ጉዳዩን ፈጻጽሞ ከጨረሰ በኋላ ነው እንግዲህ ስልኩንም የከፈተው። በኋላ ሲያይ የተደጋገመ የጥሪ ምልክት ሲያይ መልሶ ደውሎ ነበር። ሲደውልም እንግዲህ ቅድስት እሱንም ላለማስደንገጥ ብላ ወደ ቤት ብቻ እንዲመጣ ነው እንጂ የምሳሌን መታመም እንደዛ መውደቋን ፌንት መስራቷን ያለውን ነገር እውነታውን አልነገረችውም። ሆኖም ግን ያው ደስታውን ለማብሰር የሆነውን ነገር ለማጋራት ሲወጣ ከቤት ያው መርቀውት ምሳሌም እንድትመርቀው አድርጎ እንዲቀናው እንድትመርቀው አድርጎ ይቅና አባቴ ብላው ነበር ከቤት የወጣው። ሲመለስም እንግዲህ መቅናቱን እንደቀናለት ነገሮች ሁሉ እንደተከናወኑለት ሊያበስር እየተመለሰ እየከነፈ ወደ ቤት ሲደርስ ምሳሌ በሳሎን የለችም እና ቅድስትን ምሳሌ የት ናት ብሎ ሲጠይቅ እንግዲህ ቅድስትም ቀድማም ዳጣንም ጠርታ ነበር። ዳጣም ከሞገስ ጋር ሆና እሱንም በማጽናናት አብራው ቆይታ እያደረገች ነበር። ነገር ግን ቅድስት ስትደውልላት የምሳሌንም ሁኔታ ስትነግራት የግድ ሲሪየስ ጉዳይ ስለሆነ
እንግዲህ ተቻኩላ ልትሄድም ስለሆነ አብረን እንሂድ ስትልም ለሞገስ ጠይቃ ነበር። ሞገስ ግን ልቡ በጣም ስላዘነ በብሩክ እጅግ ስላዘነበት በድርጊቱ በጣም ስለተከፋ ወደዛ ጭራሽ መሄድ አይፈልግም፣ አይኑንም ማየት አይፈልግም። ከዛም የተነሳ አንቺ ሂጂ ለሚያስፈልገው ጉዳይ ብር ካጠራችሁ ደውይልኝ ሲል ነበር። እናም ዳጣ ደርሳ ምሳሌን ከቅድስት ጋር ወደ ሐኪም ቤትም ወስደው ነበር። እንግዲህ ሐኪሙም ሁኔታዋን ስላየ እንጃ ተስፋ ያላት አይመስልም። ከዛም የተነሳ ይመስለኛል እንግዲህ ወደ ቤት ይዛችሁ ሂዱ ያለው። ባይሆን ተስፋ ቢኖር እዛው ሐኪም ቤት ሆና እንድታገግም ትሪት ያደርጓት ነበር። ሁኔታዋን አይተው እንግዲህ ወደ ቤት ትመለስ ብለዋል። ወደ ቤት እስኪመለሱም ድረስ አልነቃችም። በዛ ሁኔታ ላይ እያሉ ነበር ሞገስ የደረሰው። እንግዲህ ፈጥኖም ምሳሌን ሲመለከታት እዛው እንደተኛች ነው። ራሷንም አታውቅም፣ አልነቃችም። በዛ ሂደት ነው ያለችው እና ሁኔታዋ እጅግ እያስጨነቀው ደስታውን ሊያበስራት ሲመጣ እሷ ግን እንደዛ በመሆኗ እጅጉን ተደናግጦ አንዴ እነ ዳጣንና ቅድስትን እየተመለከተ አንዴ ልጁንም እየተጣራ በዛ ሂደት ነው እንግዲህ ድራማው የተጠናቀቀው የነበረው። እጅግ በጣም ወሳኝ ፓርት ላይ ነው ድራማው የተጠናቀቀው። እንግዲህ ቀጣዩን ክፍል የምናይ ነው የሚሆነው። ምሳሌ ትተርፍለት ይሆን ወይስ በዚህ በኩል እንግዲህ ተሳክቶለት ብሩን አስገኝቶ አስፈጽሞ ሲመጣ እሷ ደግሞ በህይወት ታሸልብ ይሆን? በጣም እንግዲህ አጓጊ ፓርት ነው። ከጓደኛው ከሞገስም ሳይሆን እንግዲህ ብሩንም አሳክሞ ከልጁም ሳይሆን ብሩክ እንዲሁ ይቀር ይሆን? ቀጣዩ ክፍል ለዚህ ሁሉ በስፋት መልስ ይዞልን ይመጣል። የምናጋራችሁም ይሆናል። ይህን ቪዲዮ በማየት ቆይታ አብራችሁን ስላደረጋችሁ ከልብ እናመሰግናለን። በቀጣይ በሌላ እስከምንገናኝ ደህና ሆኑልን። ባይ ባይ።